ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ ይበልጥ የምትጠቀመው ከማን ብትወዳጅ ነው? ከቱርክ ወይስ ከእስራኤል? የቱርክ ፕሬዝዳንት በአዲስ አበባ ይፋዊ የሥራ ጉብኝት ባደረጉ በሳምንቱ የእስራኤል ፕሬዝዳንት ወደ ኢትዮጵያ መጥተው ነበር። ሁለቱም መሪዎች ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይተዋል። ቱርክና እስራኤል በዓለም አቀፍ የፖለቲካ መድረክ በተቃርኖ የሚንቀሳቀሱ አገራት ናቸው። እስራኤል ለሶማሌላንድ የአገርነት ዕውቅና ስትሰጥ በጽኑ ከተቃወሙት መካከል ቱርክ ትጠቀሳለች። ኢትዮጵያ ደግሞ ከሁለቱም ሀገር ጋር የረዥም ጊዜ ወዳጅነት አላት። ለመሆኑ ከወቅታዊ የአፍሪካ ቀንድ ፖለቲካ አንጻር የእስራኤልና የቱርክ መሪዎች ለይፋዊ የሥራ ጉብኝት ወደ አዲስ አበባ መሄዳቸው አንድምታው ምንድን ነው? ኢትዮጵያ ሁለት ተቃራኒ አቋም ያላቸው ሀገራት ፍላጎት እንዴት ማጣጣም ትችላለች? ሌላው ተያይዞ የሚነሳው ጥያቄ ኢትዮጵያ ካላት ፖለቲካዊና ምጣኔ ሀብት ፍላጎት አንጻር ከየትኛው ሀገር ጋር ብትወዳጅ የበለጠ ታተርፋለች የሚለው ነው። ተቃራኒ ፍላጎት ያላቸው ሁለቱ የኢትዮጵያ አጋሮች የቱርክና እስራኤል መሪዎች በሳምንት ልዩነት ወደ ኢትዮጵያ የሄዱበት ምክንያት ከወቅታዊ የአፍሪካ ቀንድ የፖለቲካ ትኩሳት ጋር አያይዞ መመልከት ይቻላል። በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ የፖሊሲ ጥናት ባለሙያ የሆኑት ዶክተር ሙክረም ሚፍታህ የኤርዶዋን ጉብኝት ከምስራቅ አፍሪካ የደህንነት ስጋት ጋር የተያያዘ እንደሆነም ያምናሉ። በሌላ በኩል የእስራኤል ፕሬዝዳንት ጉብኝት ሀገሪቱ ከኢትዮጵያ ጋር ያላት ግንኙነት ለማጥበቅና ለማስቀጠል ከምታደርገው ጥረት ጋር ይተሳሰራል። በአፍሪካ ቀንድ የደህንነት ስጋት ማንዣበቡ በቀጥታም በተዘዋዋሪም ኢንቨስትመንቷን የሚያናጋባት ቱርክ ነገሩን ለማብረድ እንደምትፈልግ ይናገራሉ። በኢትዮጵያና ኤርትራ መካከል የቀጠለው የቃላት ጦርነት በቀጣናው ስትራቴጂካዊ ፍላጎት ያላቸው ሀገራት አስግቷል። ስለዚህም ኤርዶዋን በቀጥታ በአካል ኢትዮጵያ ሄደው ጉዳዩን ለመከታተል መርጠዋል። በአፍሪካ ቀንድ ከአሜሪካ ጋር ተመሳሳይ የሆነ የውጭ ጉዳይ ፖሊሲ የምታራምደው እስራኤል ከኢትዮጵያ ጋር ጥብቅ ግንኙነት አላት። ይህንን ግንኙነት ለማስጠበቅና ለማስቀጠል ፕሬዝዳንት አይዛክ ሄርዞግ ወደ አዲስ አበባ መጓዛቸውን ባለሙያው ይገልጻሉ። የእስራኤል የውጭ ጉዳይ ሚኒስቴር የፕሬዝዳንቱን ጉብኝት በተመለከተ ባወጣው መግለጫ ኢትዮጵያ አፍሪካ ውስጥ ወሳኝ አገር እንደሆነችም ጠቅሷል። ኤርዶዋንም በኢትዮጵያ ሳሉ ቱርክ ከወዳጅ ኢትዮጵያ ሕዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ ለማጎልበት ትልቅ ትኩረት እንደምትሰጥም ተናግረዋል። ኢትዮጵያና የሶማሌላንድ ጉዳይ በቱርክና በእስራኤል ካሉ ዘርፈ ብዙ ልዩነቶች መካከል የቅርብ ጊዜውን እናንሳ። እስራኤል ለሶማሌላንድ የአገርነት ዕውቅና መስጠቷ ቱርክን አላስደሰተም። የቱርክ ፕሬዝዳንት አዲስ አበባ ሳሉ እስራኤል ለሶማሌላንድ የሰጠችው የአገርነት ዕውቅና ለሶማሌላንድም ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ብለዋል። ሶማሌላንድ ይህንን የኤርዶዋን ንግግር ኮንናለች። የአገርነት ዕውቅና የማግኘት ሂደት ሰላማዊ፣ ሕጋዊና ዲሞክራሲያዊ እንደሆነም ገልጻለች። ሶማሌላንድ በሰጠችው ምላሽ ቱርክ የቀጠናውን ውጥረትን የሚያባብስ አቋም ከማንጸባረቅ እንድትታቀብም አሳስባለች። ኢትዮጵያ ከሶማሌላንድ ጋር የተፈራረመችው የመግባቢያ ሰነድ ሰላምና መረጋጋት በራቀው ቀጠና ላይ ውጥረት የጫረ ክስተት ነበረ። ቱርክና ኢትዮጵያና ሶማሌን በአንካራ ስምምነት አማካኝነት ብታስታርቅም ውጥረቱ ሙሉ ለሙሉ ረግቧል ለማለት ያዳግታል። ከሳምንት በፊት ለሶማሌላንድ በእስራኤል አምባሳደር ሆነው የሚወክሏትን ከፍተኛ ዲፕሎማቶችም ሾማለች። የእስራኤል የውጭ ጉዳይ ሚኒስትር ሹመት በሶማሌላንድና በእስራኤል መካከል በተደረሰው ስምምነት መሰረት የተከናወነ መሆኑን በመግለጽ እንደተቀበለው አሳውቋል። እስራኤል በቅርቡ በሶማሌላንድ አምባሳደር እንደምትሾምም ተገልጿል። እስራኤል ለሶማሌላንድ የአገርነት ዕውቅና መስጠቷን በተመለከተ ኢትዮጵያ እስካሁን በይፋ የሰጠችው አስተያየትም የለም። ይዘቱ ይፋ ባልተደረገውና አሁን ላይ ዕጣ ፈንታው ግልጽ ባልሆነው የኢትዮጵያና ሶማሌላንድ ስምምነት ውስጥ ሲነሱ ከነበሩ ነጥቦች አንዱ ለሶማሌላንድ የአገርነት ዕውቅና መስጠት ነው። ለዚህም በምላሹ ኢትዮጵያ ለባህር በር ጥያቄዋ ምላሽ እንደምታገኝ ጭምጭምታዎችም ተሰምተው እንደነበር አይዘነጋም። በሌላ በኩል እስራኤል ለሶማሌላንድ የአገርነት ዕውቅና መስጠቷ ተከትሎ ሶማሌ ከተባበሩት አረብ ኤሚሬቶች ጋር ያላትን ግንኙነት አቋርጣለች። ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት ስትወዛገብ የቆየችው ግብጽ የእስራኤልን ቅርብ ወዳጅ ናት።
በሌላ በኩል ደግሞ ግብጽ እና ሳውዲ አረቢያ ጥብቅ ቁርኝነት ያላቸው ሲሆኑ ከሰሞኑ የግብጽ ፕሬዝዳንት አብድል ፈታህ አል-ሲሲ ወደ ሳውዲ ተጉዘው ከልዑክ አልጋ ወራሹ መሐመድ ቢን ሰልማን ጋር ተወያይተዋል። የባህር በር ጥያቄ የኢትዮጵያ የቅርብ አጋር የሆነችው የተባበሩት አረብ ኤሚሬቶች የኢትዮጵያ የባህር በር ጥያቄ እንደምትደግፍ የሚጠቁሙ መረጃዎች ሲወጡ ነበር። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ የባህር በር ጥያቄ ጀርባ የተባበሩት አረብ ኤሚሬቶች አለች ብለው በተደጋጋሚ ከሰዋል። የተባበሩት አረብ ኤሚሬቶች ዋነኛ ተገዳዳሪ የሆነችው ሳውዲ አረቢያ በዚህ ረገድ ከኤርትራ ጎን እየተሰለፈች ይመስላል። ከሳምንታት በፊት ኤርትራ የነበሩት የሳውዲ አረቢያ ምክትል የውጭ ጉዳይ ሚኒስትር ዋሊድ አልኬሪጅ በማስከተል ከኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር ተወያይተዋል። ከኢትዮጵያ የባህር በር ጥያቄ ጋር በተያያዘ በኢትዮጵያና በኤርትራ መካከል ያለው ውጥረት እየተባባሰ መጥቷል። በዚህም ውስጥ ቱርክ እና እስራኤል ያላቸው ሚና ምንድን ነው? የአፍሪካ ቀንድ በተመለከተ እስራኤል እና የተባበሩት አረብ ኤሚሬቶች ውስጥ ተቀራራቢ አቋም አላቸው። በሌላኛው ጽንፍ ያለችው ቱርክ በቀጠናው የምታሳድረውን ተጽዕኖ ማምጣት አንደኛው የእስራኤል ፍላጎት ሊሆን እንደሚችልም ዶክተር ሙክሬም ይናገራሉ። የኢትዮጵያ የባህር በር ጥያቄ በኢትዮጵያና በኤርትራ መካከል የፈጠረው ውጥረት በቀጠናው ፍላጎት ያላቸው ሀገራትን በቀጥታም ሆነ በተዘዋዋሪ ጣልቃ እንዲገቡ ያነሳሳ ነው። የኢትዮ ኤርትራ ውጥረት የፈጠረው ስጋት ቱርክ እስራኤል ለኢትዮጵያ ጠቃሚ አጋሮች በመሆናቸው አንጻር ወደ የትኛው ሀገር ማጋደል ኢትዮጵያን ተጠቃሚ ያደርጋል? የፖሊስ ጥናት ባለሙያው ዶክተር ሙክሬም ከወቅታዊ ሁኔታ አንጻር ኢትዮጵያ ቅድሚያ መስጠት ያለባት ለራሷ ጥቅም መሆኑን ያስረዳሉ። ከፕሬዝዳንት ዶናልድ ትራምፕ ለሁለተኛው ጊዜ ወደ ስልጣን መምጣት በኋላ የዓለም አቀፍ ግንኙነት ፖሊሲ ላይ ለውጥ እየታየ ነው። ሀያላን ሀገር ደካማ ከሆኑ ሀገራት ጋር በፖለቲካም በምጣኔ ሀብትም ያላቸው ግንኙነት የሁለትዮሽ የመሆን ዕድሉ እየጠበበ መጥቷል ሲሉም ባለሙያው ይናገራሉ። ሰጥቶ ከመቀበል ይልቅ ደካማ የሚባሉ ሀገራት ፍላጎታቸው በሀያላን የሚዋጡበት ዓለም አቀፍ አካሄድ ይስተዋላል። ዓለም አቀፍ ሕግጋት፣ ደንቦች እና ስርዓት ገሸሽ እየተደረገ ከመምጣቱ አንጻር ኢትዮጵያ ጥቅሟን ማስቀደም እንዳለባትም ያስረዳሉ። የዓለም ሀገራት ግንኙነት የጎንዮሽ ሳይሆን የተዋረደ እየሆነ እንደመጣም ሳይጠቅሱ አያልፉም። የረዥም ጊዜ ጥቅም ከግምት ውስጥ ሳያስገቡ ፍላጎታቸውን ለማስጠበቅ ብቻ ከሚንቀሳቀሱ ሀያላን ሀገራት ጎራ መሰለፍ በጊዜ ሂደት ዋጋ ማስከፈሉ አይቀርም። ለኢትዮጵያ የባህር በር እንደሚያስፈልጋት እስራኤል፣ ቱርክ፣ የተባበሩት አረብ ኤሚሬቶች የቀጠናው ሀገራት ያውቁታል የሚሉት ባለሙያው ጥያቄው እንዴት ይስተናገድ የሚለው ያነሳሉ። በአንድ በኩል ሰላማዊ በሆነም ባልሆነም መንገድ በአጭር ጊዜ ውስጥ ጥያቄው ምላሽ እንዲያገኝ ፍላጎት አለ። በሌላ በኩል ደግሞ በሰላማዊ ስምምነት ጉዳይ እንዲፈታ መፈለግ ይጠቀሳል። በግራም በቀኝም ጫና ለማሳደር የሚሞክሩት መቋቋም መቻል አለብን፣ ሰላማዊ አማራጭ ላይ ግፊት ሊደረግ ይገባል ይላሉ ዶክተር ሙክሬም። እስራኤልም ሆነ ቱርክ የየሀገራቸውን ስትራቴጂካዊ ጥቅም ለማስጠበቅ አስልተው እንደሚንቀሳቀሱ ሁሉ ኢትዮጵያም ተጠቃሚነቷን ቅድሚያ እንድትሰጥም ያሳስባሉ። ኢትዮጵያ ወደ እስራኤል ወደ ቱርክ እንድትጠጋም ዶክተር ሙክሬም አይመክሩም። ይልቁንም የኢትዮጵያ መንግስት በስሌት እና በምክንያታዊነት ጥቅሙን ከፊት አድርጎ ጥቅሙን ሊያሳካለት ከሚችል ከየትኛውም አካል ጋር በተጠና መልኩ አብሮ መስራት አለበት ይላሉ። በዓለም አቀፍ ግንኙነት ኢትዮጵያ መሀል ላይ በመሆን እንደምትታወቅ ጠቅሰው ማንንም ሳያስከፉ መጓዝ እንደተሻለው አማራጭ ያቀርባሉ። አንድ አካል አስደስታለሁ ብሎ የራስን ጥቅም አሳልፎ መስጠት እንደማያዋጣም ይጠቅሳሉ። ቱርክና እስራኤል በኢትዮጵያ ያላቸው ሚና ቱርክ በኢትዮጵያ ያላት ፍላጎት ምጣኔ ሀብታዊ ብቻ ሳይሆን ደህንነትን ከግምት ያስገባ ጭምርም ነው። በኢትዮጵያ ከፍተኛ መዋዕለ ንዋይ ከሚያፈሱ ሀገራት በግንባር ቀደም ቱርክ ትጠቀሳለች። ግንባታና ግብርናን ጨምሮ ወደ $2.5 ቢሊዮን የሚያወጣ ኢንቨስትመንትም እንዳላት ሪፖርቶች ይጠቁማሉ። ቱርክ ቀይ ባህር ላይ ያላትን ፍላጎት ለማስጠበቅ ዋነኛ አጋር አድርጋ ከተወሰደቻቸው ሀገራት መካከል ኢትዮጵያ አንዷ ናት። ኢትዮጵያና ቱርክ የሁለትዮሽ ትስስር ወታደራዊ ግንኙነትንም ያማከለ ነው። እስራኤል ከኢትዮጵያ ጋር ያላት የዓመታት ቁርኝት ፖለቲካና ቀጠናዊ ደህንነት መሰረት ያደረገ ነው። በየመን፣ በአረብ ሀገር ገብ መሬት እንዲሁም በጅቡቲና ኤርትራ መካከል ያለው የባብ ኤል መንዳብ ወሽመጥ ለኢትዮጵያ ቅርብ ነው። በዚህ ምክንያት እስራኤል ከኢትዮጵያ ጋር የቅርብ ወዳጅ መስርታለች። በቀጠናው እንደ አልሸባብ ያሉ ታጣቂ ቡድኖች መዋጋትም እስራኤልና ኢትዮጵያ ያስተሳስራቸዋል።
የእስራኤል ተቋማት በኢትዮጵያ ኤነርጂና ማዕድን ዘርፍ ኢንቨስት ያደርጋሉ። ሀገራት በውጭ ንግድም ጠንካራ የምጣኔ ሀብት ትስስር አዳብረዋል። በእስራኤል ወደ 180 ሺህ የሚጠጉ ቤተ እስራኤላውያን እንደሚኖሩም እና ወደዚያ ለማቅናት የሚጠባበቁ እንዳሉ ሪፖርቶችም ይጠቁማሉ። ይህ ዘገባ የተዘጋጀውም አሜሪካና እስራኤል በኢራን ላይ የከፈቱት ጦርነት ከመጀመሩ ቀደም ብሎ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።